ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን ቆይታችኋል? ሳምንታዊው የሰሞነኛ መሰናዷችን ከኢቲቪ ፓርላማ ቻናል እነሆ ጀመረ። በዛሬው የሰሞነኛ መሰናዷችን በሕዝብ ተወካዮች ምክር ቤት በሳምንቱ የተከናወኑ አበይት ተግባራትን በዝርዝር ወደ እናንተ ያቀረብን እንቆያለን። እኔ በለጠ ሙሉጌታና ባልደረባዬ ሳራ ዮሐንስ አብረናችሁ የምንቆይ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝን። መልካም ጊዜ። እንግዲህ ሳሪ ለዛሬ የሰሞነኛ መሰናዷችን የመረጥናቸው ሁለት አጀንዳዎች ናቸው። በያዝነው ሳምንት በሕዝብ ተወካዮች ምክር ቤት ስድስተኛው የሕዝብ ተወካዮች ምክር ቤት ባካሄደው 9ኛ መደበኛ ስብሰባ ላይ በኢትዮጵያና በተለያዩ ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም ደግሞ የወንጀል ጉዳይን የአሳልፎ መስጠት አዋጆችን አጽድቋል። ከዛ በተጨማሪም ደግሞ በጀርመንና በኢትዮጵያ መካከል ያለውን ዲፕሎማሲያዊ ግንኙነት ለማሳደግና በጋራ ለመስራት የሚያስችል ውይይት ተደርጓል። እነዚህን ርዕሰ ጉዳዮች እየዳሰስን አብረን የምንቆይ ይሆናል ማለት ነው። በቅድሚያ እንግዲህ ለመመልከት የመረጥነው ርዕሰ ጉዳያችን ስድስተኛው የሕዝብ ተወካዮች ምክር ቤት 9ኛ መደበኛ ስብሰባው በርካታ አጀንዳዎችን ተመልክቷል። ያጸደቃቸውም ደግሞ አዋጆች አሉ። ምን ርዕሰ ጉዳዮችን ምክር ቤቱ ተመለከተ የሚለውን መረጃዎችን አድርሽን። መልካም በለጠ። ስድስተኛው የሕዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው በርካታ ስምምነቶችን አጽድቋል። ከነዚህም መካከል በኢትዮጵያና በተለያዩ ሀገራት መካከል ፍርደኞችን ማስተላለፍ እንዲሁም የወንጀል ጉዳይን አሳልፎ የመስጠት አዋጆችን አጽድቋል ማለት ነው። ከነዚህ መካከል ፍርደኞችን ማስተላለፍ ስምምነቱ በኢትዮጵያና በሕዝባዊት ሪፐብሊክ ቻይና መካከል የተደረገ ሲሆን ሌላኛው ደግሞ በኢትዮጵያና በብራዚል ፌዴራላዊ ሪፐብሊክ መንግስታት መካከል የተደረገ ስምምነት ነው። በወንጀል የሚፈለጉ ሰዎችን አሳልፎ የመስጠት ስምምነቱ ደግሞ በኢትዮጵያና በደቡብ አፍሪካ ሪፐብሊክ መንግስታት መካከል የተደረገ ስምምነት ሲሆን ረቂቅ አዋጆቹን አስመልክቶ በምክር ቤቱ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ አቅርበዋል። ሪፖርቱን በተለያዩ ወንጀሎች ምክንያት ዜጎቻቸው ተፈርዶባቸው ፍርዳቸውን በሀገራቸው ጨርሰውና ታርመው ወደ ማህበረሰባቸው ሊቀላቀሉ በማድረግ የመታረም ሂደቱን ውጤታማና የሚያግዝ አዋጅ እንደሆነ የተከበሩ ወይዘሮ ጸገነት በማብራሪያቸው ገልጸዋል። ሌላው ስምምነቶቹ ፍርደኞቹ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ፍርዱን እንዲፈጽሙና ፍርዳቸውን በሀገራቸው እንዲጨርሱ ለማድረግ የሚረዳ እንደሆነም የተከበሩ ወይዘሮ ጸገነት ጨምረው አብራርተዋል። በለጠ ሌላው እነዚህ ስምምነቶች የዜጎችን ሰብአዊ መብት ሳይጥስ ተገቢውን የፍትህ ስርዓት ተከትለው ፍርድ እንዲያገኙ በማድረግ በኩልም ትልቅ ሚና እንዳለው አብራርተዋል። መልካም። እንግዲህ የቋሚ ኮሚቴው ሰብሳቢ የተከበሩ ወይዘሮ ጸገነት መንግስቱ ባቀረቡት የሪፖርትና የውሳኔ ሀሳብ መሰረት እንግዲህ በኢትዮጵያና በሀገራቱ መካከል የተደረጉ ስምምነቶች የወንጀል ስነ ስርዓት ሂደትን ያገናዘቡ እንደሆኑ ገልጸዋል ማለት ነው። በየሀገራቱ ያሉ የወንጀል ስነ ስርዓት ሂደቶችን ተከትለው የተዘጋጁ አዋጆች መሆናቸውን ገልጸዋል። እንዲሁም ደግሞ ዓለም አቀፍ አሰራሮችን መሰረት ያደረጉ እንደሆነ ባቀረቡት ሪፖርት ወቅት ለምክር ቤቱ አሳስበዋል ወይም ተናግረዋል፣ ገልጸዋል ማለት ነው። እነዚህ የወንጀልን የመከላከል የትብብር አዋጆች የህግ የበላይነትን ለማረጋገጥና የፍትህ ስርዓትን ደግሞ ለማስፈን የራሳቸው የሆነ ትልቅ ጠቀሜታ እንደሚኖራቸው ባቀረቡት የሪፖርትና የውሳኔ ሀሳብ ለምክር ቤቱ አስረድተዋል ማለት ነው። እንግዲህ እነዚህ በወንጀል ጉዳይ የተጠረጠሩ ወይም ወንጀል ሰርተው ወደ ሌሎች ሀገራት የሚሸሹ ሰዎችን ተገቢውን የቅጣት እንዲያገኙ ወንጀለኞችን የመለዋወጥ ሂደቱ ህግን የተከተለ እንዲሆን እነዚህ አዋጆች የበኩላቸውን አስተዋጽኦ እንደሚያደርጉም ገልጸዋል ማለት ነው። ስለዚህ ማንኛውም ሰው ወንጀልን ሰርቶ ወደ ሌሎች ሀገሮች እንዳይሸሽ፣ እንዳያመልጥ፣ ወደ ሌሎች ሀገሮች ሄዶ እንዳይሸሸግ በትብብር ወንጀልን ለመከላከል ከሌሎች የዓለም ሀገራት ጋር ለመስራት የሚያስችል መሆኑን ሰብሳቢዋ የገለጹበት ሁኔታ አለ ማለት ነው። በተለይ እንግዲህ እነዚህ አዋጆች በኢትዮጵያና ቻይና እንዲሁም በኢትዮጵያና ደቡብ አፍሪካ መካከል ከፍተኛ የሆነ የንግድና ኢንቨስትመንት ትስስር ከቅርብ ጊዜያት ወዲህ እንዲሁም ደግሞ ባለፉት ዘመናትም ከፍተኛ የሆነ የንግድና የኢንቨስትመንት ትስስር መኖሩንም በሪፖርታቸው አመላክተዋል ማለት ነው። እነዚህ እያደጉ የመጡ የኢንቨስትመንትና የንግድ ትስስሮች ደግሞ ሰዎች ወንጀልን ሰርተው ለማምለጥ እነዚህን ሀገራት እንደ አማራጭ እንዳይጠቀሙ ለመከላከል የሚያስችሉ ስምምነቶች መሆናቸውን ባቀረቡት የሪፖርትና የውሳኔ ሀሳብ ላይ ገልጸዋል ማለት ነው። እንግዲህ በረቂቅ አዋጆቹ አስፈላጊነትና ተግባራዊነት ላይ የምክር ቤቱ አባላት በርካታ ጥያቄዎችን አቅርበዋል።
ወይዘሮ ጸገነትም ቋሚ ኮሚቴው አዋጆቹን ለማጽደቅ የሄደበትን መንገድና ያለውን ደግሞ ዓለም አቀፋዊ ጠቀሜታ ከሌሎች ሀገሮች ጋር በህግና ፍትህ ጉዳዮች ላይ በጋራ ለመስራት ያለውን ጠቀሜታ ለምክር ቤቱ ካስረዱ በኋላ ይህንን አዋጅ እንግዲህ ምክር ቤቱ በአብላጫ ድምጽ አጽድቆታል ማለት ነው። መልካም በለጠ። ሌላው የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው ያየው ጉዳይ በኢትዮጵያ መንግስትና በቻይና መንግስታት በኩል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ ነው። ይህ ረቂቅ አዋጅ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስታት መካከል የተደረገው ስምምነት የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ ነው። ይህንን ረቂቅ አዋጅ ምክር ቤቱ መርምሮ በአንድ ድምጽ ታቅቦና በአብላጫ ድምጽ አጽድቋል ማለት ነው። የረቂቅ አዋጁን ሪፖርትና የውሳኔ ሀሳብ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ የተከበሩ ወይዘሮ ጸገነት መንግስቱ ባቀረቡት ሪፖርትና የውሳኔ ሀሳብ መሰረት ነው በአንድ ድምጽ ታቅቦና በአብላጫ ድምጽ ምክር ቤቱ ያጸደቀው። ምክር ቤቱ ረቂቅ አዋጁን ከማጽደቁ በፊት ሰፊ ውይይቶችና ክርክሮች አካሂዶበታል። እነዚህ ስምምነቶች በሀገራዊ ዲፕሎማሲ ከማጠናከር አንጻር ያለውን ፋይዳም በስፋት ያዩበት እንደሆነ ተመልክተዋል ማለት ነው። በለጠ መልካም እንግዲህ አንቺም እንዳነሳሽው ሳራ ረቂቅ አዋጁ በተለይ ቅድምም እንደተመለከትነው እያደገ የመጣውን የኢትዮጵያን በዓለም አቀፍ ዲፕሎማሲያዊ መድረክ ላይ እያደገ የመጣ አቅምን የሚያሳይ እንደሆነ የገለጹበት ሁኔታ ነው ያለው። ከዚህ በተጨማሪ እንግዲህ በሁለቱ ሀገራት መካከል በንግድና በኢንቨስትመንት ዘርፎች እያደገ የመጣውን ግንኙነት አስመልክቶ ወይም እያደገ የመጣውን ግንኙነት ተከትሎ የሁለቱም ሀገራት ዜጎች ወደ ኢትዮጵያም ወደ ቻይናም በቀላሉ መጓዝ የጀመሩበት ወቅት እንደሆነም አመላክተዋል ማለት ነው። ይህ መሆኑም እንግዲህ በወንጀል የሚጠረጠሩ ግለሰቦች ለወንጀል ክስ ምርመራና ለክስ ሂደት የሚያስፈልጉ መረጃዎችና ማስረጃዎችን እንዲሁም ደግሞ ለወንጀል መፈጸሚያነት የዋሉ ሊውሉ የታሰቡ ወይም ደግሞ የወንጀል ፍሬ የሆኑ ንብረቶች ሊሸሹ የሚችሉበት ሁኔታ ሰፊ እንደሆነ አመላክተዋል ማለት ነው። ስለዚህ ይሄ አዋጅ መጽደቁ ይሄ ስምምነት መጽደቁ በሁለቱ አገራት መካከል የህግ የበላይነትን ለማስፈን ተጠያቂነትን ለማስፈን ወንጀለኞችን ደግሞ ተከታትሎ ለመያዝና ለወንጀል ምርመራ አስፈላጊ የሆኑ መረጃዎችን ደግሞ ሁለቱ ሀገራት ህግን መሰረት ባደረገ መልኩ መለዋወጥ የሚችሉበትን መንገድ የሚፈጥርና ኢትዮጵያና ከቻይና ጋር ደግሞ በወንጀል ጉዳዮች ጋር በትብብር በጋራ ለመስራት የሚያስችል መሆኑንም የገለጹበት ሁኔታ ነው ያለው ማለት ነው። ከዛ ውጪ ኢትዮጵያ እየተገበረች ለምትገኘው የህግ የበላይነትን የማረጋገጥ ስራም አጋዥ ሆኖ የሚያገለግል አዋጅ መሆኑን በሪፖርታቸው አመላክተዋል ማለት ነው። በዚህ መሰረት እንግዲህ ምክር ቤቱ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅን አስመልክቶ ሪፖርቱንና የውሳኔ ሀሳቡን ካዳመጠ በኋላ ረቂቅ አዋጁን ቁጥር 1402/2018 ሆኖ በአንድ ድምጽ ታቅቦና በአብላጫ ድምጽ አጽድቆታል ማለት ነው። የህዝብ ተወካዮች ምክር ቤት በ9ኛ መደበኛ ስብሰባው የያዘው አጀንዳ የተለያዩ ረቂቅ አዋጆችን ለዝርዝር እይታ ለሚመለከታቸው የቋሚ ኮሚቴ አባላት መምራት ነው። ምክር ቤቱ በመደበኛ ስብሰባው ለቋሚ ኮሚቴዎች ከመራቸው አጀንዳዎች መካከል ረቂቅ አዋጆች መካከል አንደኛው የህብረት ስራ ማሻሻያ ረቂቅ አዋጅ ነው። ይህ ረቂቅ አዋጅ በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስቴር ዴኤታ የሆኑት የተከበሩ ወይዘሮ መሰረት ኃይሌ የህብረት ስራ ማህበራትን ረቂቅ አዋጅ አስመልክቶ ለምክር ቤቱ ዝርዝር ማብራሪያ ካቀረቡ በኋላ ለአስፈላጊ ሆኖ በመገኘቱ በአስፈላጊነቱ ሰፊ ውይይት ካካሄዱ በኋላ የህብረት ስራ ማህበራት ዘመናዊ ተወዳዳሪና ውጤታማ ለማድረግ የግብይት ስርዓቱን ለማዘመንና በዘርፉ የኢኮኖሚ ድርሻን ለማሳደግ የአዋጁ መሻሻል አስፈላጊ ሆኖ መገኘቱን አስረድተዋል። ምክር ቤቱ የህብረት ስራ ማህበራት ረቂቅ አዋጁን አዋጅ ቁጥር 6/2018 አድርጎ ለዝርዝር እይታ ለሚመለከተው የግብርና ጉዳዮች ቋሚ ኮሚቴ መርቷል ማለት ነው። መልካም እንግዲህ በሌላው ለዝርዝር እይታ የተመራው የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን ነው። እንግዲህ ምክር ቤቱ ይህንንም አዋጅ አስመልክቶ የቀረበለትን ሪፖርት አዳምጧል ማለት ነው። የተከበሩ ወይዘሮ መሰረት ኃይሌ በዚህ አዋጅ ላይ በሰጡት ማብራሪያ
የአቪዬሽን ኢንዱስትሪው ለሀገራችን ኢኮኖሚ እንዲሁም ደግሞ ለሀገራችን ገጽታ የጀርባ አጥንት መሆኑን ያነሱበት ሁኔታ ነው ያለው ማለት ነው። እንግዲህ ኢትዮጵያ የዓለም አቀፍ የሲቪል አቪዬሽን ድርጅት በአባል ሀገራት ላይ የሚያስቀምጣቸውን የደህንነት መረጃዎች በማሟላትና ተመራጭ ፖሊሲዎችን በመተግበር እስካሁን ድረስ አርአያ የምትሆን ሀገር ሆና መቆየቷን የተከበሩ ወይዘሮ መሰረት ኃይሌ ገልጸዋል ማለት ነው። እንግዲህ ይሄ የሲቪል አቪዬሽን ድርጅት የሀገራትን የሲቪል አቪዬሽን ደህንነት የሚያረጋግጡ በርካታ ስራዎችን የሚሰራ ድርጅት እንደሆነ ይታወቃል። ኢትዮጵያም በዚህ ውስጥ ጉልህ ተሳትፎ እንደነበራትና አርአያ የሚሆን የሚያስመሰግኑ ተግባራትን ስታከናውን እንደቆየች ገልጸዋል። እንግዲህ በአሁኑ ወቅት በስራ ላይ የሚገኘው ይሄ የአቪዬሽን ሴኩሪቲ አዋጅ ረጅም ጊዜ ያገለገለ ነው። አዋጁም 432 1997 ላይ የወጣ አዋጅ ነው። እንግዲህ አዋጁ ከወጣ ረጅም ጊዜ ያስቆጠረ በመሆኑ እንዲሁም ደግሞ ከጊዜ ወደ ጊዜ እየተወሳሰበ ከመጣው የአቪዬሽን የደህንነት ቴክኖሎጂ የደረሰበትን ዘመኑ የሚፈልገውን የቴክኖሎጂ ደረጃና እድገትን የሚመጥን ሆኖ ባለመገኘቱና አሁን ወቅቱ የሚፈልጋቸውን አዳዲስ አሰራሮች ደግሞ ለመተግበር በሚያስችል መልኩ አዋጁን ማሻሻል እንዳስፈለገ የተከበሩ ወይዘሮ መሰረት ኃይሌ የገለጹበት ሁኔታ ነው ያለው ማለት ነው። ስለዚህ ወቅቱን የሚመጥንና የሀገርን ደህንነት በሚጠብቅ መልኩ የአቪዬሽን ስርዓት እንዲኖር ለማስቻል አዋጁን ማሻሻል አስፈላጊ እንደሆነ የገለጹበት ሁኔታ ነው ያለው ማለት ነው። ስለዚህ እንግዲህ ይሄ አሁን የተዘጋጀው አዋጅ ቁጥር 7 2018 ተደርጎ የተዘጋጀው ረቂቅ አዋጅ ዓለም አቀፍ የሲቪል አቪዬሽን ድርጅት ይሄ የአየር ትራንስፖርት ደህንነትን ለመጠበቅ የሚያስቀምጣቸውን አዳዲስ መመሪያዎች፣ አዳዲስ ፖሊሲዎች እንዲሁም ደግሞ አዳዲስ ቴክኖሎጂዎችን ወደ ተግባር ለማስገባትና ለማሰራት በሚያስችል መልኩ የተዘጋጀ እንደሆነና ወቅታዊ ደግሞ የአቪዬሽን የሲቪል አቪዬሽን የደህንነት ስጋቶችንም ለመከላከል የሚያስችሉ አዳዲስ አሰራሮችን በውስጡ የያዘ እንደሆነ እና ስጋቶችን ደግሞ የሚያስወግድ እንደሆነ የገለጹበት ሁኔታ ነው ማለት ነው። ስለዚህ እንግዲህ ምክር ቤቱ ይሄን ዓለም አቀፍ የሲቪል አቪዬሽን ረቂቅ አዋጅን አዋጅ ቁጥር 7 2018 አድርጎ ተመልክቶታል። በዋናነት ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴና በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ለዝርዝር እይታ በሙሉ ድምጽ ይህንን አዋጅ የመራበት ሁኔታ ነው ያለው። የተከበሩ ወይዘሮ መሰረት ኃይሌ ለምክር ቤቱ ያቀረቡት ለዝርዝር እይታ ለቋሚ ኮሚቴዎች እንዲመራ ለምክር ቤቱ ያቀረቡት ረቂቅ አዋጅ የፌዴራል ስፖርት ልማት አስተዳደር ረቂቅ አዋጅ ነው። ይህ ረቂቅ አዋጅ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን አስመልክቶ በሰጡት ማብራሪያቸው የተከበሩ ወይዘሮ መሰረት የስፖርት ዘርፍ ካለው ማህበራዊና ኢኮኖሚያዊ ፋይዳ እንዲሁም አስተዳደራዊ ውስብስብነት አንጻር በአግባቡ ለመምራትና ለመቆጣጠር እንደሚያስፈልግና በርካታ ባለድርሻ አካላትን አሳታፊና አካታች የሆነ የህግ ማዕቀፍና አስተዳደራዊ አሰራር ስርዓት ለመዘርጋት ትልቅ ሚና እንዳለው ነው በረቂቅ አዋጁ ማብራሪያቸው ወይዘሮ መሰረት ያስረዱት። ምክር ቤቱ የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅን መርምሮ አዋጅ ቁጥር 8 2018 አድርጎ ለዝርዝር እይታ ለጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ማለትም ዘርፉን ለሚቆጣጠረው ቋሚ ኮሚቴ ለዝርዝር እይታ መርቷል ማለት ነው። ምክር ቤቱ የተመለከተው ጉዳይ ለሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ ጋር የተደረገ የ30 ሚሊዮን የአሜሪካን ዶላር የብድር ስምምነት የሚመለከት ነው። እንግዲህ በሕዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ የተከበሩ ወይዘሮ መሰረት ኃይሌ የብድር ስምምነቱ የኢትዮጵያ መንግስት የጤና አገልግሎት ጥራትን ለማሳደግ ተደራሽነትን ለማስፋፋትና እንዲሁም ደግሞ በተለያዩ ጤናን በተመለከቱ ስትራቴጂክ ጉዳዮች ላይ በትኩረት እየሰራ እንደሆነና እነዚህ ስራዎችም ደግሞ ባለፉት ዓመታት ለውጦችን አስመዝግበዋል ብለዋል። እንግዲህ ይሄ አሁን የተፈረመው የብድር ስምምነት ደግሞ እነዚህን ስራዎች የሚያግዝ በፋይናንስ የሚደግፍ የብድር ስምምነት መሆኑን ለምክር ቤቱ ያስረዱበት ሁኔታ ነው ያለው ማለት ነው። እንግዲህ ያው በሀገራችን እንደሚታወቀው እያደገ ከመጣው የህዝብ ቁጥር ጋር ተያይዞ እንዲሁም ደግሞ እያደገ የመጣውን የጤና አገልግሎት ፍላጎት ለመሸፈን በርካታ ስራዎች እየተሰሩ ይገኛሉ ማለት ነው። ከነዚህ መካከልም አንዱ እንግዲህ የጤና ተቋማትን ማስፋፋት ነው። ቁጥራቸውን መጨመር፣ በየአካባቢው ማህበረሰቡ የጤና አገልግሎትን ሳይቸገር በቀላሉ ማግኘት እንዲችል በርካታ የጤና ተቋማት እየተቋቋሙ እየተሰሩ እየተገነቡ ያሉበት ወቅት ላይ እንገኛለን ማለት ነው። ስለዚህ እነዚህ የተቋቋሙ የጤና ተቋማት ደግሞ
በሕክምና መሳሪያዎች ደግሞ ማደራጀት ያስፈልጋል ማለት ነው። ይህንን ለማድረግ ደግሞ ከፍተኛ የሆነ መዋለ ነዋይ ወይም አቅምን ይፈልጋል ማለት ነው። ዘመናዊ የሕክምና መሳሪያዎችን በየጤና ተቋማቱ ተደራሽ ለማድረግ ከፍተኛ የሆነ መዋለ ነዋይን ወይም አቅምን ካፒታልን የሚፈልግ እንደሆነ የገለጹበት ሁኔታ አለ ማለት ነው። እንግዲህ እነዚህ የሕክምና መሳሪያዎች ከፍተኛ አቅምን የውጭ ምንዛሬንም ጭምር የሚጠይቁ መሆናቸውንም አስረድተዋል። በሀገራችን አሁን በወቅቱ ባለው የጤና ስርዓት ሂደት መሰረት ደግሞ እነዚህ መሳሪያዎች በጣም ውድ ከመሆናቸውም በተጨማሪ ለጥገና የሚሆኑ የመለዋወጫ እቃዎች እጥረት እና ችግሮች ያሉባቸው መሆናቸውንም ገልጸዋል ማለት ነው። ከዚህ በተጨማሪ ደግሞ የጥገና ባለሙያዎች እውቀትን ማነስ፣ ስለ ሕክምና መሳሪያዎቹ ያላቸው ግንዛቤ ውስንነት መሆንና የጥገና ባለሙያዎች እጥረት መኖሩንም ተግዳሮት ሆኖ መቆየታቸውን የተከበሩ ወይዘሮ መሰረት ኃይሌ ለምክር ቤቱ አብራርተዋል ማለት ነው። እንግዲህ ችግሩን በዘላቂነት ለመፍታት የጤና ተቋማትን ለማደራጀት መንግስት ከተለያዩ የልማት አጋሮች ጋር በርካታ ስራዎችን እየሰራና ውጤቶችም የተመዘገቡ እንደሆነ ያስረዱበት ሁኔታ አለ። እንግዲህ ይሄ ስምምነት የጤና ስርዓቱን ለማደራጀት የጤና ተቋማት መሳሪያዎችን የሕክምና መሳሪያዎችን ሳይቸገሩ ማግኘት እንዲችሉ የሚያግዝ መሆኑን ለምክር ቤቱ ባቀረቡት ንግግር አስረድተዋል ማለት ነው። መልካም በለጠ። ሌላው ለሕክምና መሳሪያዎች አቅርቦት የሚደረገው ፕሮጀክት በምዕራፎች ተከፋፍሎ የሚካሄድ ነው። በሁለተኛው ምዕራፍ ማስፈጸሚያ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ ጋር በተያያዘ የ30 ሚሊዮን የአሜሪካን ዶላር ወይም ቀላል ብድር ስምምነት የመፈረሙን ሁኔታም ጠቅሰዋል የተከበሩ ወይዘሮ መሰረት። ብድሩ የ15 ዓመታት የችሮታ ጊዜን ጨምሮ በ40 ዓመታት ጊዜ ውስጥ ተከፍሎ የሚጠናቀቅ ሲሆን ከሀገራችን የብድር ስትራቴጂ ጋር ሙሉ በሙሉ የሚጣጣምና ቀላል ብድር መሆኑንም አብራርተዋል። በመሆኑም ይህ የብድር ስምምነት በሀገራችን የሚስተዋለውን የሕክምና መሳሪያዎች አቅርቦት እጥረት የሚፈታ እንደሆነ በምክር ቤት አባላት በስፋት ተብራርቷል። ምክር ቤቱ በረቂቅ አዋጁ ላይ ከተወያየ በኋላ ለዝርዝር እይታ ለሚመለከተው የቋሚ ኮሚቴ ማለትም ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አዋጅ ቁጥር 5/2018 አድርጎ በሙሉ ድምጽ መርቷል። በምክር ቤቱ 9ኛ መደበኛ ስብሰባ ላይ የቀረቡት አዋጆች ለሀገሪቱ በጣም አስፈላጊ የሆኑ ክፍተትን መሰረት ያደረገ በተለያዩ ዘርፎች ከስፖርት፣ ከወንጀለኞች፣ ከሕክምና አንጻር ያሉ ክፍተቶችን ሊፈቱ የሚችሉ ተደርገው እንደሚወሰዱ ማየት ይቻላል። አዋጆቹ በርካታ ማህበራዊ፣ ፖለቲካዊና ኢኮኖሚ ጠቀሜታ እና ትርጉም ያላቸው በመሆናቸው የተመራላቸው ቋሚ ኮሚቴዎችም እንደተለመደው በከፍተኛ ትኩረትና ጥንቃቄ አስፈላጊውን ሂደት አልፎ እና ውይይት ተደርጎባቸው እና በጥንቃቄ ተመርምረው በምርመራ እንዲመለከቷቸው የምክር ቤት አባላት አሳስበዋል ማለት ነው። በመጨረሻም ሌላኛው በሰሞንኛ ፕሮግራማችን የምንዳስሰው ጉዳይ የኢትዮጵያና የጀርመን ዲፕሎማሲያዊ ግንኙነት ተጠናክሮ እንዲቀጥል የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገልጿል ማለት ነው። በሳምንቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የጀርመን ፓርላማ ልኡካን ቡድንን በምክር ቤቱ ተቀብሎ አነጋግሯል። እስኪ ይህንን ጉዳይ ተከታትለዋል እና በለጠ ምን ጉዳዮች ተዳሰሱ በውይይታቸው? መልካም እንግዲህ የኢትዮጵያና የጀርመን ግንኙነትን በተመለከተ የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከጀርመን ፓርላማ የተወጣጡ ልኡካን ቡድን ተቀብሎ በጽሕፈት ቤቱ አነጋግሯል ማለት ነው። እንግዲህ በውይይቱ የሁለቱ ሀገራት ረጅም ዘመናትን ያስቆጠረ ዲፕሎማሲያዊ ግንኙነት እንዳላቸው ተመላክቷል ማለት ነው። ያው መረጃዎች እንደሚያሳዩት ከ120 ዓመት በላይ የዘለቀ ግንኙነት ያላቸው ሀገራት ናቸው። በርካታ የሚያስተሳስሩን ታሪኮች ያሉ ሀገራት እንደሆኑ በዚህ በተደረገው ውይይት ላይም ተገልጿል ማለት ነው። እንግዲህ ጀርመን ለኢትዮጵያ ባለፉት 10 ዓመታት ዋነኛ የልማት አጋር በመሆንም የኢትዮጵያን እድገት ልማት ትደግፍ መቆየቷን የቋሚ ኮሚቴው ሰብሳቢ የተከበሩ ዲማ ኖጎ በውይይቱ ወቅት የገለጹበት ሁኔታ ነው ያለው ማለት ነው። በሁለቱ ሀገራት መካከል ያለው ደግሞ የፓርላማ ለፓርላማ ግንኙነት ማደጉ በሁለቱ ሀገራት መካከል ያለውንም የህዝብ ለህዝብ ግንኙነትንም የባህል ትስስር የኢኮኖሚ ትስስርም የሚያሳድግ በመሆኑ በቀጣይ ጊዜያት የሁለቱን ሀገራት ግንኙነት ለማሳደግ በትኩረት እንደሚሰራ የቋሚ ኮሚቴው ሰብሳቢ
የገለጹበት ሁኔታ ነው ያለው ማለት ነው። እንግዲህ ኢትዮጵያ በአካባቢው ካሉ ጠንካራ ሀገራት መካከል ዋነኛዋ ናት፣ ተጠቃሽ ናት። በአካባቢው ያሉ ሀገራትን ሰላምና ደህንነት ደግሞ ማረጋገጥ ከኢትዮጵያ በርካታ ስራዎች ይጠበቃሉ፣ በውይይቱም ሲነሳ እንደነበረው ማለት ነውና ኢትዮጵያ በአካባቢው ያሉ ሀገራት ሰላማቸው የተጠበቀ የተረጋጉ እንዲሆኑ ባለፉት ጊዜያት በርካታ ስራዎች ስታከናውን መቆየቷን የተከበሩ ዶክተር ዲማ ነጎ ለልኡካን ቡድኖቹ ያስረዱበት ሁኔታ ነው ያለው ማለት ነው። በሰላም ማስከበር ስራዎች የኢትዮጵያ የመከላከያ ሰራዊት አባላት የሰላም አስከባሪ ሰራዊት አባላት በተለያዩ ሀገራት በርካታ የሰላም ማስከበር ስራዎችን እየሰሩ እንደሚገኙ ውጤትንም ደግሞ ማስመዝገባቸውን የገለጹበት ሁኔታ አለ። ከዛ በተጨማሪም ደግሞ በተለያዩ የሰው ሰራሽና የተፈጥሮ ችግሮች ምክንያት ከሀገራቸው ተሰደው ወደ ኢትዮጵያ የመጡ ስደተኞችን በመቀበል መጠለያ በመሆን ኢትዮጵያ በማገልገል ላይ እንደምትገኝም ገልጸዋል ማለት ነው። እንግዲህ በኢትዮጵያ በተለያዩ ችግሮች፣ ግጭቶች ምክንያት የተፈናቀሉ ከ1 ሚሊዮን በላይ የሚሆኑ ስደተኞችን በአሁኑ ወቅት አስጠልላ እንደምትገኝ ለልኡካን ቡድኑ አስረድተዋል ማለት ነው። ከዛ በተጨማሪ እንግዲህ ግጭት በባህሪው የመዛመት ባህሪ እንዳለውም አንስተዋል። በተለይ ደግሞ በአካባቢው የሚኖሩ ህዝቦች የተቀላቀሉ በንግድ፣ በቋንቋ፣ በባህል የተቀላቀሉ ጎረቤት ሀገሮች እንደመሆናቸው መጠን ግጭቶች እንዳይዛመቱ ከአንዱ ሀገር ወደ ሌላው ሀገር እንዳይዛመቱ ኢትዮጵያ የበኩሏን በመወጣት ላይ እንደምትገኝ ለልኡካን ቡድኑ ያስረዱበት ሁኔታ ነው ያለው ማለት ነው። እንግዲህ ለዚህ ተግባሯ ኢትዮጵያ ከአውሮፓ ህብረት እንዲሁም ደግሞ ከአፍሪካ ህብረት ጨምሮ ከሌሎች ዓለም አቀፍ ተቋማት ድጋፎች እንደሚያስፈልጓትም አስረድተዋል ማለት ነው። ምክንያቱም እነዚህ ስራዎች ጠንካራ የሆኑ የፋይናንስ አቅምን፣ የዲፕሎማሲ አቅምን፣ የደህንነት አቅምንም ጭምር የሚፈታተኑ ስራዎች ስለሆኑ እነዚህ ዓለም አቀፍ ተቋማት በተለይ የአውሮፓ ሀገራት የአውሮፓ ህብረትን ጨምሮ የአፍሪካ ህብረትም ለኢትዮጵያ የሚያደርጉትን ድጋፍ አጠናክረው ሊቀጥሉ እንደሚገባ ለልኡካን ቡድኑ አስረድተዋል፣ ጠይቀዋል ማለት ነው። የጀርመን ፓርላማ የልኡክ ቡድኑ መሪ የተከበሩ ዴሪያ ቱርክ ናችባወር በበኩላቸው ጀርመን ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት የማሳደግ ከፍተኛ ፍላጎት እንዳላት በውይይቱ ወቅት ገልጸዋል ወይም አንስተዋል ማለት ነው። ለዚህም ስራ ሲሉ ወደ ኢትዮጵያ መምጣታቸውን አንስተዋል ወይም ውይይቱ ማስፈለጉንም የጠቆሙበት ሁኔታ አለ ማለት ነው። እንግዲህ ይሄ ቡድን ወደ ኢትዮጵያ የመጣው ከጀርመን ሪፐብሊክ የውጭ ጉዳይ ሚኒስትር ጆአን ዋድፉል በኢትዮጵያ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። ይሄ የፓርላማ ቡድንም እሳቸውን ተከትሎ የመጣ መሆኑንምና የመምጣቱም ደግሞ ዓላማ ከኢትዮጵያ ጋር ያለውን ወዳጅነት በጋራ የመስራት በንግድ በዲፕሎማሲ ያለውን ትስስር ማሳደግ ከፍተኛ ፍላጎት መኖሩን የጠቆሙበት ሁኔታ ነው ያለው ማለት ነው። ከዚህ በተጨማሪ እንግዲህ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዲማ ነጎ እንደገለጹት አሁን ያለንበት ዓለም የተናጠል ግንኙነት ላይ አተኩሮ እየሰራ ይገኛል ብለዋል። እንግዲህ እነዚህ የአውሮፓ ሀገራት ወደ ኢትዮጵያ፣ ወደ ኤሲያ እና ወደ ሌሎች የዓለም ሀገራት ዲፕሎማሲያዊ ግንኙነታቸውን የማሳደግ ፍላጎት እያሳዩ ይገኛሉ ብለዋል። ይሄ የሚሆነበት ምክንያት ደግሞ ዓለም ወደ አንድ አካባቢ ላይ የሚገኙ ሀገራት ብቻ ግንኙነትን እያሳደጉ ያ ደግሞ ለሀገራቱ ደህንነትና ዲፕሎማሲያዊ እድገት እንቅፋት እየጣለ ይገኛል ብለዋል። ይሄ ደግሞ ለደሃና በማደግ ላይ ለሚገኙ ሀገራት ደግሞ ትልቅ የሚባል አደጋን ይዞ የመጣ ጉዳይ መሆኑን ገልጸዋል ማለት ነው። ስለዚህ እነዚህ የአውሮፓ ሀገራት ዲፕሎማሲያዊ ግንኙነታቸውን ባይላተራል ወይም ደግሞ ከብዙ ሀገራት ከበርካታ ሀገራት ጋር ዲፕሎማሲያዊ ግንኙነታቸውን ማሳደግ እንደሚፈልጉም ገልጸዋል። ኢትዮጵያ ደግሞ አሁን ላይ እያስመዘገበች ከምትገኘው በዓለም አቀፍ የዲፕሎማሲያዊ መድረኮች ላይ እያሳደገች ከምትገኘው ተሰሚነት አንጻር እነዚህን ሀገራት ከነዚህ ሀገራት ጋር በጋራ የመስራት ተጠቃሚነቷንም የማረጋገጥ ስራዎችን በመስራት ውጤቶችን በማስመዝገብ ላይ እንደምትገኝ የገለጹበት ሁኔታ ነው ያለው ማለት ነው። ሳራ ክቡራትና ክቡራን የኢቲቪ ፓርላማ ቻናል ተመልካቾቻችን ለዛሬ ያዘጋጀንላችሁ የሰሞነኛ መሰናዷችን ይህንን ይመስላል። ከሰሞነኛ መሰናዶ ጋር እኔ በለጠ ሙልጌታና ሳራ ዮሐንስ አበረናችሁ ቆየን። በቀጣይ በሌሎች ፕሮግራሞች እስክንገናኝ መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።